የት መስለሃለች ካንተ ጋር ሳትሆን ስትቀር ያ ሁላ ደረት መንፋት ያ ሁላ ጉራ አጣብቂኝ ሁኔታ ውስጥ እንደሚከት ታውቃለህ። በላውን ቶሎ በል የመኪናዋን ቶሎ ከፈላ አድርግ። አበዳሪ እንግዲህ ለሌላ አበዳሪ ብድርህን ከመሸጡ በፊት የወለድ ሲስተማቸው እነዚህ አበዳሪዎች ከባድ ነው። ለዛ ብዬ ለአንተው ነው ደግሞ ስቲል አይፎን 14 ኧረ ተው አፕግሬድ አድርግላት 17 ተው ወይ ኢትዮጵያ ብቻዋን አትልቀቃት። ሰላም ሀበሻ ልጅ ዲዳችሁ ባቢ ነኝ። እናንተ ይቅርታ ትንሽ መልእክት ለአንዳንድ የተወሰኑ ግለሰቦች ማስተላለፍ ስለነበረብን የባለፈው ጥያቄ መልሳችን እንግዲህ ሐመር ውሃ ጫንጮ ነው። ብዙዎቻችሁ ደብረ ዘይት እያላችሁ ነበር። ለደብረ ዘይት አይደለም ለደብረ ዘይት አይደለም ሞጆ አይደለም ደብረ ዘይት አይደለም ሲጫንጮ ላላላንድ 744 ኢንስታግራም ላይ አናግሪኝ ወይ አናግረኝ የ2 ሺህ ብሩን ሽልማት መውሰድ ትችላላችሁ። የዛሬው ጥያቄ ደግሞ ይሄ ነው። ሽሮ በቸኮሌት አብረን እንብላ። ፈይሰኩኝ እዲ ቸኮሌት በሽሮ ምን አይነት ግጥጥሞሽ ነው? አይከብድም? የዘይትና የውሃ አይነት እኮ ልዩነት ነው ያላቸው። ውስጥ ራሱ እኮ አይዋሃድም። ማሰቡ ራሱ የወንጀል ነው መሆን ያለበት። እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች ነው የምነግራችሁ። አንደኛ አላቅ። ምንድን ነው የማታውቀው? ሁሉ ነገር ማወቅ አለብህ። ምንም የማታውቀው ነገር መኖር የለበትም እዚህ ምድር ላይ። ከፈለግ ጉግል አድርገህ ከፈለግ ጠይቀህ we don't care ከየትም ብለህ እኛ ለምንጠይቀው ጥያቄ መልስ ሊኖር ይገባል። ምንም የማታውቀው ነገር መኖር የለበትም። ሁለተኛ ላስብበት። ምንም የምታስብበት ምንም የምታስበው ነገር የለም። እኔ አስብልሃለሁ። ይሄን አድርግልኝ፣ እሺ፣ ይሄንን ሁንልኝ፣ እሺ፣ ይሄንን ግዛልኝ፣ እሺ፣ ሁሉ ነገር ላይ እሺ ነው መስማት የምፈልገው። በቃ ላስብበት ምናምን የሚባል ነገር አንሰማው። ሶስተኛ አልደባደብም። እኔ ከሰው ጋር በሰላም ነው የምኖረው። ብናደድም ስሜቴን ዋጥ ነው የማደርገው። ምንም የምትውጠው ነገር የለም። ምግብ ዋጥ፣ ምግብ በደንብ ዋጥ። ከተናደድክ ጉልበትን ማሳየት አለብን። ስሜታዊ ላለመሆን እንሞክራለን። ወንዶች መንቃት አለብን። ግልጽ እኮ ነው አላማቸው እንድንጨራረስ። ከተናደድክ ጉልበትን ማሳየት አለብን። ምንም ወደኋላ ምናምን የሚባል ነገር የለም። እኛም ማየት ነው የምንፈልገው ስትደባደብ። ሰው የሚያናድድ ሰው ካጣክ ራሱ ግድግዳ ደብድብ። አራተኛ ፈራው። ምንድነው የምፈራው? እኔ ምን ልሰራ ነው? እኔ እፈራልሃለሁ። ምንም የምፈራው ነገር መኖር የለበትም። ለሁሉ ነገር ፊት ለፊት በቃ ምንም የምፈራው ነገር መኖር የለበትም። መጀመሪያ ትናገርም ነበር የምትፈራ ከሆነ ለመጀመሪያ ነገር ከኝ። አምስተኛ አምሮብኛል። በአጭሩ ለምን ሰው አትሁን አትይም? ማለት ሰው አትሁን። ይሄ ሁሉ ሰዋዊ ያሉ ነገሮችን ከምጠቅሽ በቃ ሰው አትሁን። ከዝንጀሮ መለስ ካልክ ይበቃል። ምንድነው የሚያምርብህ? እኔ አምርልሃለሁ፣ እኔ ቆነጅልሃለሁ። ምንም የሚያምርብህ ነገር የለም። አምሮብኛል። የምንመስለጥለጥ ነው። ይህ ከወንዶች ጉዳይ መሪያችን መልስ ያስፈልጓል። እኛ ሴቶች ከወንዶች በፍጹም መስማት ማንፈልገው 5 ነገሮች። እኛ ወንዶች ከሴቶች መስማት ማንፈልጋቸው 5 ነገሮች። አንደኛ እሷ ማናት? እህትሽ ነቻ፣ የሔዋን ዘር። አዎ በንጽጽር ውበት ከአንቺ ልትበልጥ ትችላለች፣ ግን አንቺ ይህን ጥያቄ ባለመጠየቅ በጸባይ ከእሷ መብለጥ ትችላለች። ሁለተኛ ጊዜ እየሰጠኝ አይደለም። እንግዲህ ጊዜ እኔ በእውነት ትክክለኛውን ፕሬዚዳንት ነው የመረጥ ነው እንደዚህ አይነት ሪፕሬዘንቴሽን። እንግዲህ ጊዜ 24 ሰዓት ይበቃቸዋል ብሎ እኩል 24 ሰዓት ሰጥቶናል ለሁላችንም። በጣም አስቸኳይ ጭቅጭቅ ካለብሽ ከነገሽ ላይ ተዋሽ። ሶስተኛ የት ነህ? በጣም ባለጌ ሰው ነሽ። ልብሽ ውስጥ ሌላ ወንድ አስገብተሽ ነው እኔን የት ነህ የምትይ። አራተኛ እንጀራ መጋገር አልችልም። ወይል ዳቦ ለሁሉም ነገር መፍትሄ ሊሆን አይችልም፣ ተለማመጂ። አምስተኛ ምን እያሰብክ ነው? የማይመለከትሽን ነገር። ፓርት 2 እንድሰራላችሁ የምትፈልጉ ካላችሁ ፎሎ አድርጋችሁ ኮመንት ላይ ፓርት 2 በሉኝ። ያ ይበቃል። የእነሱን አጸፋ አይተን ደግሞ ሁለተኛው መቀጠል ከሆነ እንቀጥላለን። ከሀገር ልውጣ እንጂ 2 ዓመት ወጥሬ ሰርቼ ፎቅና መኪና ገዝቼ እመለሳለሁ ያልኩት ትዝ ሲለኝ ዋናው መኪናና ቤት አይደለም፣ ዋናው ፍቅር ነው። በተለይ አሁን ላይ እግር በስንት ጣዕሙ። ነዳጅ ከቀዳ በኋላ ለሌላ ሹፌር ምክር ስትሰጥ እንኳን አብሮ ደስ አለን። ቀዳው ምን ከበደህ? ያው በጣም ብዙ እንትን ነው። ይኸውልህ ለዛ መዋልም ማደርም ስላለ ልብስ በደንብ ያዝ። ልብስ ያዝ በደንብ። ሁለተኛ መጸዳጃ በጣም ችግር ነው። እዛ ካባ ጫካ ውስጥ አጋድመነው እንደምንወጣው አይደለም። ታውቂዋለህ? እንደዛ አይደለም። አዲስ አበባ እኮ የተሰለፍከው። በቃ እኔ አሁን ብዙውን በቆሎና በውሃ ነው ያሳለፍኩት። ቆሎና ውሃ ነው የተጠቀምኩት። በዚሁም ጾም ስለሆነ እንትን አለልኝ። በስነ ልቦናም ተዘጋጅ።
አዎ በስነ ልቦና ተዘጋጅ። ምን አገናኘው? ይኸውልህ ይሄን ሁሉ ቀን ተሰልፈህ አንተ ልክ ሊደርስ ሲቃረብ ነዳጅ አለቀ ልትባል ትችላለህ። አየህ? አዎ በስነ ልቦና ተዘጋጅ። ለምን ብዙ ወጣቶች ጌታ ሆይ መተን ነው ይሄን ችግር ምን ነግርህ ብለው ራሳቸው እንትን ሊሉ ስለሆነ ይዘናቸው ነው። አዎ በስነ ልቦና ተዘጋጅ። አራተኛ የሌባ ጎማ አንተ ይሄን ሁሉ ሰልፍ ተሰልፈህ አጭበርብሮ ሊገባ የሚሞክር ሌባ አለ። የሌባ ጎማ ለሌባ ያው ትንሽ እንትን ያለኝ በጣም የከበደኝ እንትን ነው የቤተሰብ ናፍቆት በጣም ነው የከበደኝ። የመጡ ይጠይቁኝ ነበር። እንደዚህ አይነት ችግር ሲገጥመን ያው ግድ ነው ትንሽ ፈገግታ ያስፈልጋል። ብቻ እኔ ጋር ነው አብረው የተሰለፉት። የቤተሰብ ናፍቆት በጣም ነው የሚጎዳው። ትነዳዋለህ ወይ? ይሄ ከባድ ጥያቄ ነው። ገና የሚገርም ሞተሩን ሳስነሳው አንጀቴ ስብስብ ነው። እንዴት በቃ ላሊ ዘመዘባል እንደመጣ ድንግል ባር እኮ ነው። አሁን በቃ እኮ ድንግል ባር እኮ ነው የሚታየኝ። በጣም ግን ተጫዋች አድርጎናል የነዳጅ ሁኔታ። አለቃችንን ሁላችንም ስራ ለቀቀን ብለን ኤለምኪ ሰላም ነው አለን ቢሮ ነው። እሺ ከነ ሚቲ ጋር ሚቲንግ ሩም ነበር እንፈልጋለን። ትመጣለህ ከይቅርታ ጋር? ቻርጁ ይቅር በቃ ቻርጁ ይቅር ታውት አንገባለን። እንደሱ ደግሞ ተደርጎት ያቀረ ከተቀመጠ በኋላ ችግር ሁላችንም ጋር ያለ ሀሳብ ነው። እንዳለችው እሷ ስናወራ የተፈጠረ ነገር ነው። ይከብዳል ለሁላችን ግን የአራታችሁ ማሳብ ነው። መሸወድ እንዳይሆን ልጅነትም እንዳይሆን ስታችሁ ነው። ሌሎች አይሽ ፐርሰናል ብታወሩ ማለት በጀማ ባታረጉ ደስ የፈሩት ይደርሳል፣ የጠሉት ይወርሳል። አይዞን ብራዘር። እንደዚህ አይነት ፕራንክስ ትንሽ ፈር ለቀቀ። እንኳን ወለድኩሽ ለምን ኑሮ 10 ሚሊዮን ብር አይገባም? እንኳን ወለድኩሽ አልሐምዱሊላህ ለምን አንድ እንጀራ 5 ሚሊዮን ብር አይገባም? 10 ሚሊዮን እንኳን ወለድኩሽ። እንደው ደግሜም በወለድ ምን አለ መንታ ቦንሽልኝ፣ አንድ እንጀራ ለምን 10 ሚሊዮን ብር አይገባም? አልሐምዱሊላህ አላህ ነው የሚያበቅለው አይደለም? ለምን አንድ እንጀራ 10 ሚሊዮን ብር አይገባም? ለምን አንድ ዳቦ 10,000 ብር አይገባም? እንኳን ወለድኩሽ በቃ እንኳን ወለድኩሽ። አንድ እንጀራ ለምን 25,000 ብር አይገባም? እንኳን ወለድኩሽ። ገና ነው አልተወሰወሰችም። እስቲ ትንሽ ጊዜ ይፈጅብናል እሷን ለማነሳሳት። ሀበሻ ውጭ የሆነ ወንድ አንድም ሰው ረጋ ያለች ሴት ፈልጋለሁ ሲል ሰምቼ አላውቅም። ለምን ይመስልሻል? እኔ እንጃ። እና በጣም የምር ከልቤ ጥያቄ የሚሆንብኝ ነገር ነው። አብዛኛውን ጊዜ ሀበሻ አብሯት ለጋውን ለምሳሌ ገርልፍሬንድ ሆነና አብራው ትቆይና አንዳንዴ ላያገባት ይችላል። በጣም የምትጫወት የምትስቅ ተጫዋች የሆነች ሳቂታ ምናምን እንዴት ያደርጋሉ? ወይም ደግሞ በተለምዶ ቀልቃላ ምንላት አይነት ሴት ጋር ያሳልፉና የሚያገቡት ግን ረጋ ያለች ሰከን ያለች ሰው ቀና ብላ ማታይ ቻይ ብዙ ነገር ቢመጣባት በትዕግስት የምታሳልፍ ይላሉ አብዛኛው ሀበሻ ወንድ። በተለያዩ አጋጣሚዎች ከሀበሻ ውጭ የሆኑ ሰዎችን ላይክ የማናገር እድል ነበረኝ። ካልም ወይም ደግሞ ዛች ከምነው ትናልሽ። ለዚህ ጥያቄ ዶክተር ወዳጄነ መልስ ካለው እስኪ። ጃንሆይን ስገመግመችው አቤት ዲፕሎማሲ፣ አቤት ጥበብ፣ አቤት አመራር እያልኩ ገርማለሁ። መንግስቱ ኃይለማርያምን ሳስብ ደግሞ አቤት ቆፍጣናነት፣ አቤት ኢትዮጵያ ትቅደም ባይነት ምንም እያልኩ ገርማለሁ። መለስ ዜናውን ሳስብ ደግሞ አቤት ያመራር ብቃት፣
አቤት ቮራሽስ ሊደር መሆን ምን እያልኩ ገረማለሁ። ኃይለ ማርያም ደሳለኝ ጋር ስመጣ ደግሞ አቤት በቃኝ ማለት አቤት አልቻልኩም ማለት ይደነቃለሁ። ሰው እንዴት ከዙፋን ለመውረድ ፈቃደኛ ይሆናል ይገረማሉ። ይሄ የሚገርም የሊደርሺፕ ኳሊቲ ነው። ወደ አሁኑ ጠቅላይ ሚኒስትራችን ስመጣ ደግሞ ጠቅላይ ሚኒስትር አብይን ሳስብ አቤት ድፍረት፣ አቤት አይዲያን አለመፍራት፣ አቤት ሙቭ ማድረግ፣ አቤት አገርን ማስዋው ይደነቃለሁ። ችግሩ ግን ምን መሰለሽ ሜሉ፣ እኛ ኢትዮጵያውያን ስንባል እነዚህ ያሉንን ኳሊቲዎች፣ ብቃቶች፣ አንደርስታንዲንግ፣ ህብረት፣ ውበት ከመጠቀም ይልቅ እርስ በርስ መጋጨትን፣ መሰዳደብን፣ መጠላላትን። ድሮ ሃይስኩል እያለን አዲስ አበባ ነው የተማርኩት። ሃይስኩል ከትግራይ የሚመጡ ተማሪዎች ነበሩ እና አብረውን የተማሩት ናቸው። 100,000 ለማለት 100,000 ሲሉ እንስቅባቸው ነበር። 100,000 ሲባል አክሰንት ይመስላል አይደል? አዎ አክሰንት ይመስላል። አይደለም ይሉ ለካ እነሱ አሁን ያጋጠመው ኢትዮጵያ ውስጥ ያለው የካረንሲ ዲቫሉዌሽን ቀድሞ ገብቷቸዋል። 100,000 ሲሉ ሺው ሞቷል እያሉ ነበር ቀድሞ። 1,000 አሁን ሞቷል አይደል? ትርጉም የለውም። በ1,000 ምንም የምትገዢው ነገር የለም። ቁርስ እንኳን ብትበይ ነው። ምን ያህል ነው ዶክተር ወዳጄን ያየው ነው። እንግዲህ የሰው መመሳሰልን ስናወራ በቅርብ ነፍሱን ይማር ያጣነው ነፃነት ወርቅነህ እንደው መንታ ወንድሙ ነው የሚያስብል በጣም ተመሳሳይነት ያላቸው አንድ ሰው እንግዲህ በቲክቶክ ብቅ ብሏል። ዛሬ 1 ሰዓት ተኩል ላይ ነቀምት ከነማና ማን ነው ማንቸስተር ዩናይትድ እና አርሰናል ይጫወታሉ። እንግዲህ እንደሚታወቀው እስኪ ማን ያሸንፋል? ሁለታችሁም መካምት ነው ምንለው ማን መቱ ከነማ ማን ያለው መቱ ከነማ ብሏል። እኔ በጣም ያስገረመኝ የዚህ ልጅ እየሞከረውላ አይደለም እና በቃ ትክክለኛ ድምፁ ነፃነትን ነው ይመስለው። የነቀምት ኮሪደር ልማት ዋና ነው። አይሴማ ውስጥ የሚገኝ ዋናችን ነው። ይሄን የሰራ ጓደኛ ዳኒ ይባላል። እየቀረጸኝ ያለው ደግሞ የለጠፈው ሞዛይኩን የለጠፈው እኔ በያጁ ነኝ። አይሴማ ከሳምንት በኋላ ዶክተሩ መቶ ባርኮ ይላሉ። ወሬ ጨምጭታ ለሰው አትንገሩ ይመጣል። ለሰው አትንገሩ እመጣለሁ እያለ ነው አሉ ዶክተሩ። ሙሚች ሚኒስትር አሉ ፈጨራ ማጦ መርቆልን ሄደ። አይሴማ ነፃነት በኦሮምኛ ነፃነት በኦሮምኛው ሂንዱፍቱ እንዳኩ በከማራ በከማታ አስቲ አይሴማ ከሰት አይሴማ ነው ድሻል። እንግዲህ ብዙዎች ግልጽ ነው የቤተሰብ ጨዋታን በነፃነት ቦታ ተክቶ እሱ ቢሰራው የነፃነትን ሌጋሲ ቆንጆ አድርጎ ያስቀጥላል በማለት በጣም ሀሳባቸውን እያቀረቡ ይገኛሉ። እውነትም ኢቢኤስ ስለዚህ ሰው እድል አለመስጠት ልክ አይደለም። ይሄን ያህል መመሳሰል ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትዋናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘትን እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንዳለ ችግር የለውም። ጠጡ አለን እዚህ 40,000 ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለህ። ማነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች ድምፁ፣ ጨዋታ አዋቂነቱ፣ ፍጥነቱ፣ ቅልጥፍናው እንግዲህ እንደ ነፃነት እንደሆነ በደንብ ያስታውቃልና ምን ትላላችሁ? እኔ በበኩሌ እሱ ፈቃደኛ ከሆነና በሳምንት አንዴ እንግዲህ ወጥቶ ፕሮግራሙን መስራት ችግር ከሌለበት ፍላጎቱ ከሆነ ቢያቀርብ ባይ ነኝ። ከዚህ የተሻለ እንግዲህ ነፃነትን በተቀራራቢ ሁኔታ ሁላ ሊተካም ይችላል ብዬ አላስብም። እንደኔ እንደ አሶፍ ሚያሶፍ የሰሞኑ የትራንስፖርት ችግር የመቋቋሚያ ዘዴ ቻው በቃ ሄሎ የኔ ቆንጆ
አቤት። በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትቅደር እንጂ ሬንጆሪ አልፈልግም አለችሁት እኮ ለምን እንደድሜው ታውኑም ጋሼ። ጋሼ አይሰበር አንተና እንጂ እቺን መሰለ ቆንጆ በግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጪው ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድን ነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ። ምን አይነት ቪዲዮ ነው ያየነው? ቤተሰብ አባትና ልጅ ሎያሊቲ ቴስት ዝም ያልተነዳ 0-0 ነው። እዚህ ጋር የኔ ፍቅር አትቀልድ። በር ላይ የሚታየኝ የኔ ቢጤ ብቻ ነው። ከውጭ የመጣ ሰው ፕራንክ ይወዳል። ናፍቀኸኛል። የቱ ጋር ነህ የኔ ፍቅር? እኔ እኮ ነኝ። ምን ሆነሽ ነው? አረ ራሱ እኮ ነው። አረ ይሄ ሊሆን አይችልም። የኔ ጆኮ ባለ መኪና ነው። በመኪና እንጂ በክራንች አይመጣም። ደግሞ በዛ ላይ እንደዚህ ቦርኩ አይደለም። አረ የኔ ፍቅር እኔ ራሴ ነኝ። እንደውም እኮ ብዬ የምጠራሽ ቃል ነው። ራሱ ነው። ምን ሆነሽ ነው? እዩ እስኪ። ሊሆን አይችልም። እንዴት ነው ይሄና ይሄ የሚመሳሰሉት? እንዴት? እኔ ራሴ እኮ ነኝ የኔ ፍቅር። ማነህ አንተ? ማነህ? አላውቅህም። ሄድልኝ። አረ ረፊ ግፍ ነው። ምኑ ነው ግፍ? ራሱ እኮ ነው ይሰራልኝ ይሄ ውሻ። እና የቱ ነው ግፍ? ምን አደረኩ? ና ቶሎ መጋባት አለብን አልሽ፣ በቶሎ መጣሁ። እሺ የታለ መኪና? እዛ ብቻ ነው ሀብት? ደግሞ ስታወራኝ እንደዚህ መሆንህን እንዴት ሳላይ? ያላወቅሽው መኪና ውስጥ ቁጭ ብዬ ስለማወራሽ ነው። መኪናው ደግሞ ጽዳት ስለምሰራ በእረፍት ታይም እዛ ውስጥ ቁጭ ብዬ ነው ምደውልልህ። አሁን ነው ማበድ። ወይኔ ማያ፣ ለአንተ ብዬ ስንት ጊዜ አሳልፌ ትሰማኛለህ? አይደለም ለእኔ ለጠላቴም አልመኝህም። ቆይ አንዴ፣ አንቺም ለጠላቴ ራሱ መመኝሽ አይነት ሴት አይደለሽ። ቆይ ማየት ያለብሽ ነገር አለ። ትክክል እንዳልነበርኩ ስላስረገጥሽልኝ አመሰግናለሁ። የኔ ፍቅር ዛሬ እኮ ልክ ስላልሆንኩኝ ነው። ራስነህ የኔ ፍቅር። በቃሽ። ካለባበሴ ይልቅና ከነበረ ማንነት እኔን ነበር ማስቀደም፣ እኔን ነበር መምረጥ የነበረብሽ። አንቺም ግን እዛ እንደነበሩት ጎልድ ዲገር ነሽ። እሺ ግን አመሰግናለሁ። በአንቺ መጥፎ ውስጥ ጥሩ ሰውም እንዳለ አሳይተሽ ነው። እንደፈራው ፈተናውን ወድቃለች መሰለኛ። ጨዋታ ነበር ማለት ነው። 2 ዓመት ሙሉ አንተን ስጠብቅ ደግሞ ጠብቅ። እንደቀለድክብኝ ቀልድብሃለሁሽ። ቀልደኛውማ አንቺ ነሽ። ባይሆን እዚህ ጋር ያሉ ነገሮች ይጠቅሙሻል። ያዣቸው። ጆ እባላለሁ። ጥሩ ማንነት ነው ያለሽ። እባክሽ ምሳል ጋብዝሽ። እሺ የታባት ትበድ የታባት። ዛሬ 2 አሪፍ የፍቅር ፈተናዎችን አይተናል። አንዱ ማለት ነው የእናቱ ስዕል እንደዚህ ተነቅሶ እዚህ ደረሱ ላይ ማለት ነው። ከዛ የሆነች ቸከስ ጋር ተቀጣጥሮ ምናምን ነገር ሩም ከገቡ በኋላ ማለት ነው ልብሱን ሲያወልቅ ማዘሩን አይታ ኧረ ማዘር ፊትም አይሆንም አለችው። ራስልን ካፕቴን ዳግማዊ መራ ነኝ። ዛሬ የምንመራው ወደ ቶሮንቶ። ከፍታችን 40,000 ጫማ፣ የሚፈጅብን ሰዓት 16 ሰዓታት። መልካም መንገድ። የሞባይል ስልክ ስርቆት ወንጀል የተጠረጠሩ 25 ግለሰቦች በቁጥጥር ስር ውለዋል። ከተጠርጣሪዎቹ 6ቱ ሴቶች ሲሆኑ ግለሰቦቹ ሸዋሸዋ ብለው በሚጠሩት ወንጀል ከሚያገኙት ገንዘብ በቀን 35,000 ብር እንደሚቆጥቡ የአዲስ አበባ ፖሊስ በምርመራ 35,000 በቀን ዝም ብሎ በሳምንት 4 ቀን ሰሩ እንበል 16 ቀን በቶታል ይሰራሉ ማለት ነው። 35,560,000 ብር በወር ደርሽበታለሁ ብለዋል። ጥላሁን ካሳ ተጨማሪ ያለው
የአዲስ አበባ ፖሊስ ሰሞኑን ባደረገው ጥብቅ ክትትል በተሽከርካሪ ታግዘው በሞባይል ስርቆት ተጠምዶ ነበር ያላቸውን 25 ተጠርጣሪዎች ነው በቁጥጥር ስር ስለማዋሉ የገለጸው። ከተጠርጣሪዎቹ 6ቱ ሴቶች መሆናቸውንም የፖሊስ የምርመራ መዝገብ ያስረዳል። በእንዲህ አይነት የወንጀል ድርጊት ውስጥ የተሳተፉ ግለሰቦች ሿሿ እያሉ ስለሚጠቀሙበት የዘረፋ ስም በመጠለል በተሽከርካሪ በመታገዝ ስርቆት ከፈጸሙባቸው ስፍራዎች አንዱ የጉልሌ ክፍለ ከተማ ወረዳ 10 አንበሳ ገራዥ እየተባለ የሚጠራው አካባቢ ፖሊስ ባደረገው ክትትል በቁጥጥር ስር ከዋሉ 25 ተጠርጣሪዎች 2 ሚኒባስ ታክሲዎችና ለዚህ የወንጀል ስራ የሚገለገሉባቸው 4 የተለያዩ ተሽከርካሪዎች በመኒ ሃይስት በስሱ 2 ሚኒባስ አለ። እዚህ ጋር ዴክስ አለች፣ አጠገቡ የዴክሷ ልጅ አለ። እዚህ ጋር ኮሮላ አረላ። አሁን አመንኩኝ 560 ለመስራት 560 ሺህ ለማመን ትንሽ ይከብዳል። አሁን ግን ያሳምናል። የሁሉ ንብረት ከፈራ ቤትነት ስለመያዛቸውም ተገልጿል። ከ82000 የሚልቅ ጥሬ ብርና 14 ዘመናዊ የሞባይል ስልኮችም በቁጥጥር ስር ውለዋል። ተጠርጣሪዎቹ ከዚህ ድርጊት በሚያገኙት ገንዘብ በየቀኑ ከ5000 እስከ 35000 ብር እንደሚቆጥቡም ፖሊስ በምርመራ ደርሼበታል። አይ አሪፍ ነው። እንኳንም ቆጠቡ። በአንዱ መልካም ስነ ምግባር ባይኖራቸው በሌላ ሰላም እንዴት ናችሁ? ደህና ናችሁ? ይኸውላችሁ አሁን በሌላ ቪዲዮ መጥቻለሁ። ቤቴ ባለ ህግ ነው። እሺ እኔ ቤት እኛ ቤት የልጆች ሩም ሁልጊዜ ክፍት ነው የሚሆነው። ህግ ነው፣ አይዘጉትም። እንደዚህ ነው ክፍት የሚሆነው። ሲተኙ ብቻ ነው በር የሚዘጋው። ይሄ ክፍት ነው፣ ይሄ ክፍት ነው። ለምደዋል። ቲኔጀሮች ናቸው። በተአምር አይዘጉም። ውስጥ እንኳን ከሆኑ አይቆልፉትም። ከፍተን የመግባት የመውጣት መብት አለን። ይኸውላችሁ ክፍት ነው፣ ይሄ ክፍት ነው፣ ይሄ ክፍት ነው። በሩ እንደዚህ ክፍት ነው የሚሆነው። አጋጣሚ እንደውም ልጅ ያለች እዚህ እያጠናች ነው። በር ከፍታ መዝጋት አይቻልም፣ አይፈቀድም። ይሰማሉ። ቤቱ የኔ ነው፣ እነሱ ነዋሪዎች ናቸው። ስለዚህ በር መዝጋት አይችሉም። ሲተኙ ብቻ የሚዘጉት። ውስጥ ከሆኑ እንኳን ምናልባት ክፍት አይቆልፉትም፣ ክፍት ነው የሚያደርጉት። እና ልጆቼ እንደዚህ ያዳምጣሉ። ከልጅነታችሁ ካስላመዶቻቸው ምንም ነገር አያስቸግሩም ማለት ነው። ማቴዎስ ወንጌል ምዕራፍ 7:12 ምን ይላል? እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። አባት እንግዲህ ያኔ አንተ ቲኔጀር በነበርክ ሰዓት እንዲህ እንዲደረግበት እፈልጋለሁ ብዬ አላስብም። ከቤት ደብሮኝ የወጣሁት አውትፊት ቼክ እናደርጋለን ማለት ነው። እንደምታዩት ከላይ ኖርማል ቤፕ አለ፣ ከዛን ውስጥ ቲሸርት አለ፣ ከዛን ኢናምሰኝ በፓንት መውጣት ግድ ነው። ከዛ በኋላ ዊ ጋት ወይኔ ፓንቴ እንደወስደው ብቻ ዊ ጋት ጂንስ፣ ከዛን ካልሲውና ፓንቱ ትንሽ ማሽ ያደርገኝ ኢናምሰኝ እና ግራ ያቃጥላል በጣም። አሁን ይሄ ልጅ ነው በሩን ክፍት አድርጎ መቀመጥ ያለበት። በህይወቴ ማረሳው ገጠመኝ የምመሰላችሁ ጋስት ቴጂ ነው። ከቺ ጋር ነው የሄድኩት ጋስትና ሄደን በልተን ምናምን ጨራርሰን ልንወጣ ነው። ቲክቶክ የጀመርኩ ሰሞን ነውና በቃ የዛኔ ያለ ሰው መቶ አብሮሽ ፎቶ ይነሳል ምናምን ፍሌክስ ታደርጊያለሽ። ከዛ የሆኑ ጩጮች መጥተው ፎቶ አብረው ተነሱና ሄዱ። ከዛ አስተናጋጁ በሞባይል ባንኪንግ ነው የከፈልነውና አስተናጋጁ መጣ። ቺኮ አለች፣ አስቡት፣ ፊት ለፊት ያለች። ኢማጂን የመጀመሪያ ዴታችን ነው። ከዚህ ልጅ ጋር ተገናኝተን አናውቅም። በቃ የመጀመሪያችን ነው። አስተናጋጁ መጣና ስልኩን ይዞ ፎቶ አለኝ። ከዛ እኔ ወንድማችሁ በቃ ሴሌብሪቲ ነኝ ብዬ ብድግ ብዬ ፎቶ ለመነሳት መቆም፣ ልጁን አቅፌው መቆም። ልጁ ያየኛል፣ እኔ አየዋለሁ፣ ልጅቷ ታየናለች። አረ እኔ እንትኑን ያልኩት የሞባይል ባንኪንግ የከፈልክበትን ስክሪንሻት ሲለኝ እዛው ጋር ነው። ምን ነው መሬት ተሰንጥቃ በዋጠችኝ አልኩት። ልጅቷ እያመጣች እሷ አለ በቃ ቀጥን ያለችብኝ። በቃ በህይወቴ እንደዛ ተሸማቅቄ አላውቅም። ሞራል ኦፍ ዘ ስቶሪ ምንድን ነው? እሷ አትክፈል ነው። 3 2 1 go አይዞን ብራዘር ያዝ ሲንግል ጀባ። እርጉዟን ሚስቴን ውሎ የማስመሰል ደራደርሽ ፍቅሪ ምን ያስጨዋል? ገና መንጋት አይደል እንዴ? ምን ይመስላል? እዚህ ቤት ምንም የሚበላ ነገር የለም። አረ ቺክን አለልሽ። ቺክን ቢ አሪፍ እኮ ነው። ቺክን አረ እዚህ ቤት ግን ምን አይነት ነገር ነው የሚሰራው? ና ጠገቤ እዚህ ጋር ተኛ። ቦታው ሞልቷል እኮ ማይቱ ጋር ነው ተኛ።
ወፍራም ነሽ እያልከኝ ነው? ተዘረጠጥሽ ነው? እንደው ምንተኛ ፍቅሬ ወፈርኩኝ እንዴ? አረ ደህና ነሽ? ደህና ነሽ ፍቅር? እኔ ለማጽናናት ብለህ ነው ዝም ብለህ ፍቅሬ የሆነ ነገር እየፈሰሰኝ ነው። ምን እንደሆነ አላውቅም። እማዬ ጋር ልደውል። ሄሎ እማዬ፣ የሆነ ነገር እየፈሰሰኝ ነው። ምን እንደሆነ አላውቅም። ከጡቴ ውስጥ ኖርማል ነው? እሺ በቃ ኖርማል ነው ብላኛለች። ኖርማል ነው። ጥሩ አክቲንግ ነው ብለን እናስባለን። እርጉዝ የነበራችሁ ሴቶች እስቲ ኮመንት ላይ ነው ሴት ገራዥ ሲገጥም ውጭ ሰው ስለሚጠብቀኝ ቶሎ ቶሎ እሺ፣ እስቲ አሳየኝ። ሱሪን ክፈት እስቲ። አረ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምንድነው ይዘህብኝ የመጣው? በእናትህ ውይ፣ አሁን ይቺ ምን ከምን ላረጋት ነው? ውይ በእናትህ ምን ሆነ ነው ደግሞ? ማስክ ማርጋሃል። አሁን ለዚች ብልት አፍረ ነው ማስክ አድርገህ የመጣው? በእናትህ አውልቅና ጣል ወደዛ። እኔ ላይቭ እኮ አይደለም የምገርዝ እኔ ደግሞ ደህና ነገር ደንደን ያለ ነገር ይዘህልኝ ትመጣለህ ብዬ ቆንጨራ አዘጋጅቼ መጠበቅ በእናትህ ውስዋዝ ውስጥ ገብቼ እንደው እከትፈዋለሁ ብዬ በእናትህ ግን ይሁን። ለሱ መፍትሄ አይጠፋም። እሺ ምንም እንዳትጨናነቅ፣ እኛ ጋር መፍትሄ ሞልቷል። በቃ ይቺ በቂ ነው። ከላይ እንደዚህ ይዘን ሽርክት አለቀ። በቃ በጣም ጥሩ። እሺ እስቲ ስቅቅ አረግሽን። ወይ ተመስገን። ወይ ተቆማለች። ተመስገን። አንተ ተቆማለች። ቆመች። አያት ቆመች። ተመስገን። አረ ቆመች። እኔ እኮ ይሄን ሙያዬን የምወደው በምክንያት ነው። ይሄን ሙያዬን ገራዥነቴን የምወደው በምክንያት ነው። ስንጥር ማቆም የምችል ሴት ነው። ቆመች። ተመስገን። ቆመች። አንተ ወደዛ ተኝ። ለዚህማ ተነቃለህ። ተኝ። ምን አይነት እንደው እችም ሆና እንትና ማራት አሉ። እስቲ አይዞህ አታለቃቅስ። አያታባቱ ተገላግላል። አያት እኔ የምልህ ሸለፋቱን ትፈልገዋለህ? ለድመት ልስጠው? እሺ በጣም ጥሩ። አይዞህ ወሮ እንጂ ሸለፋታ እስክትፈቺ ማንንም ያዝንልሻል። በጣም በሚገርም ሁኔታ ማለት ነው። እስከምትፈቺ ድረስ ሰው ያዝንልሻል፣ ቤተሰቦችሽ ያዝኑልሻል፣ ጓደኞችሽ ያዝኑልሻል፣ ጎረቤቶችሽ፣ የሰፈሩ ሰው እንዳለ ሁሉም ያዝንልሻል። በአጠቃላይ ጓዳሽን ያሳየሽው ሰው በሙሉ ያዝንልሻል። ልክ ተሳክቶልሽ የፍቺ ወረቀት ይዘሽ ስትሄጂ ተፋተሽ አለቀ አበቃ ተብሎ ስትፋቺ ከዛ ለአንድ ቀን እንኳን ማለት ነው ሌላው ተይው በቃ ለአንድ ቀን ልጆቼ ያዙልኝ ብለሽ ስትሰጫቸው ምን ይሉሻል መሰለሽ? እንዴ ለዚህ ነው እንዴ ተፋታሽው? ራስሽን ምትቺ መስሎኝ ነው እንጂ ብለው ይመልሱልሻል። እና በአጠቃላይ ምን ልላችሁ ፈልጌ ነው ከመፋታታችሁ በፊት በደንብ ድምድም አድርጋችሁ አስቡበት ነው የምላችሁ። እኔ ድምድም አድርጋችሁ አስቡበት። የውጤት ቀን ከአራት ሴክሽን አንድ ቤቲ ብቻ ናት የኔን ፈተና የደፈነችው። እኛ ፈተና በዛ ስማቸው ቤት የሆኑ በጣም ያሳዝናሉ። ማለት ቀይሩ፣ በቃ ኦፊሻሊ ያስቀይሩ። ይህን የቤቲ ናሬቲቭ ያስነሳ ወንድ ጀግና እሷን እበቀላለሁ ብሎ ድፍን ቤቲዎችን ዘርሩ ቁጭ አለው። ማዘር ካሜራማኑ ጋር ሊሆን ይችላል፣ እሱን ይጠይቁት። 3 ቀን ቆይ የተባለውን የነዳጅ ሰልፍ አይተዋል። ፈጣሪን መኪና ካልሰጠኸኝ ብዬ አማረው ነበር። በጎ አንተ ከእንግልት እኮ ነው ያተረፈኝ። ኤሌክትሪክም እኮ መግዛት ትችላለህ። እኔ ኤሌክትሪክ ከመምጣቱ በፊት ነው የጸለይኩት። ቢመጣም ደግሞ ይኸውልህ በክረምት ይነዝራል እየተባለ ጤና ይሻለኛል። እግር አለኝ በእግር እሄዳለሁ። ቺኳን ሸኝተህ ስትመለስ በቃ ሰላም ለሊና ማማቲ በስመ አብ ወወልድ ወመንፈስ ቅዱስ። አሁንስ የወንድ ልጅ መከራ ባሸኛ ተሰማው። እናቴ መቤቴ የማጠፊው ካፌ የማትሰለች ሰው ለምሸኝ ወጣው ከዚህ ባማቲ ማርያም ወረደች
ካሸዋ ላሸዋ ማርያም ወረደች ካሸዋ ላሸዋ ማንን ይዛ እንዳምላክን ይዛ ማንን ይዛ እንዳምላክ ያም የኔ ይላታል ወደኔ የሴት ልጅ መከራው ጥንብ ሆነው ሲሄዱ ባይ ሳጣሽ ልቤ ፈራ ምነው በሰዎች ላይ ዛሬም ሳላይ ሽራድር ነው ወይ ድምጽ ግን አንደኛ በ35 ዓመት ለመገረዝ የግል ገራዥ ቀር እነዚህ ቪዲዮዎች አሳቀው ሊጨርሶሽ ይሁንሽ እንቀጥል ነርስዬ ይኸውልሽ ከ7 ዓመት በታች ነው የምንገርዘው አየር በርግዷል ትላልቅ እንዳታስገብኝ እኔ ከትልቅ እንትን ጋር መታገል አልፈልግም ና ዶክተር እሺ ጤና ይስጥልን እንዴት ነህ እግዚአብሔር ይመስገን ያው ምን ፈልገህ ነው ለመገረዝ ነበር ህፃን ልጅ ልታስገርዝ ነው ኧረ እኔ ነኝ የምገረዝ ኢየሱስ ምን ነው ዶክተር እንዴ ናስኪ ልጅ ምን ጺም አብቀላል እንዴ እና ታላበል እሺ ምንድነው የምታነፈስብኝ እሺ ታንፈስብኝ እሺ ኧረ ታንፈስ እሺ በኢየሱስ ክርስቶስ እሺ ጥርስ እና ምን እስከ ዛሬ አልተገረዝኩም ያው ለመገረዝ እኮ ነው የመጣሁት እስካሁን አላገባህም ያው እስኪ አሳየኝ ቃል አሳየኝ አትንመጭመጭ ልፋጭ ምን አልመጨምጭብና እስከ ዛሬ ሳትገረዝ እኔ ታዲያ ያንተን የ35 ዓመት ችግር ፈቺ ነኝ እንዴ ልጉም ይረዛ በእናት ቤተሰብ የለም ነበር እንዴ እኮ እሺ አሳየኝ እሺ ይሄው አረ በስማ በጣም ነው ማዝነው ምን ነው ነፍስ አላጠፋም ምን ልጅ በለው እኮ አረ በጣም ልጅ በለው እኮ በቃ የምትለኝን ከፍላለሁ ገርዘኝና ቶሎ ሊድ አንተ ደግሞ ሚሊዮን ብከፍለኝ እነን ንክች አላረግልም አይን እንትን ብትለው ራሱ በቃ ጨቅላ ህፃን ልጅ ነው የሚመስለው በኢየሱስ ክርስቶስ ሰው እየጠፋልኝ ፖሊስ እንዳልጠራ ሚስቴ ሱሰኛ ናት ቡና ትወዳለች በጧት ተነስታ ቆላ ትለኛለች ብዙ ጊዜ በጣም ያጠቁሩታል ባሪፉ አይቆሉትም ደሞ ትልቅም ነው ሲፈጩት ደቀቅ አድርገው አይደለም ተለቅ አድርገው ነውና የግል ቨርሰስ የመንግስት ትምህርት ቤት I want you lay me down to a dead and bed on the edge of the night stage mama ye pretty ላንቺ ስል ኖኪያ ቨርሰስ አይፎን አንተ አይፎን ቆይ ግን ምን ሆነ ነው ገና እኮ ጠዋት ነው ምን ሰርተህ ነው ቻርጅ ላይ ተሰቀልከው እኔ እኮ ድሮ ቻርጅ ተደረገ አራቀም ሙሉ ሲጮህ ራሱ ባትሪ በፍጹም አይቀንስም ነበር ኧረ ኖኪያ ዝም በል አንተ እኮ የምትሰራው ስራ ስኔክ መጫወትና መደወል ብቻ ነው እኔ ግን ፌስቡክ ቲክቶክ ዩቲዩብ ኢንስታግራም ቴሌግራም እየተጠቀመ ሰው ሁሉ እኔ ላይ ተጥዶ ነው የሚውለው እሱን ተው ቆይ ግን ኔትወርክ ሲጠፋ ለምንድን ነው እንዴ የምትሞቀው እንደ ብረት ምጣድ እኮ ነው የምትግለው ትንሽ ጽናት አይኖርህም እንዴ እኔ ከዋሻው ውስጥ ብገባ ራሱ አንድ ስቲክ ኔትወርክ አላጣው ነበር ዋሻ እኔ እኮ 4G እና 5G ከሌለ መተንፈስ አልችልም ኔትወርኩ ሲሄድ እኔ ማብሬ ሄዳለሁ ቻርጂንግ እያልኩ ስፈልግ ሰውነቴ ይቃጠላል አየህ አሁን መብራት ሄደ ቻርጀር ደግሞ 2% ነው የሚለው ቆይ ቢያንስ መብራት እስኪመጣ ድረስ እንኳን መቆየት አትችልም ምንድነው እንዲህ ቶሎ መሞት አንተ ድንጋይ ዘመን አትጮህብኝ መብራት እስኪመጣ ድረስ ለመቆየት እየሞከርኩኝ ነው ህዝቡ ደግሞ አሁን ቲክቶክ ላይ ቢኝ ይፈልጋል አይፎንም እየሞከርኩኝ ነው አመላለቅ ሲል ለቁንጫ ለጉንዳን እንዲሁም ቷንን የሚያጠፋ ምርጥ ዘራ መድኃኒትን ይዘን መጥተናል በቤቶ ሆነው ሰላማዊ እንቅልፍን እንዲሁም ደስታን እንዲያገኙ ምርጥ መላ ከዘራ መድኃኒትን ለየት የሚያደርገው በረሮ ከነንቁላሉ ይገድላል እንዲሁም አይተም ሲገድል አድርቆ እንደ ዘራ አይነት ማስታወቂያ አለ በጣም ማለት እንደዚህ ማርኬቲንግ ካምፔኑ በጣም ሰክሰስፉል የሆነ ማስታወቂያ ማለት የዘራ ነው ልጄ እንኳን ወደ ጉራጌ ቤተሰብ ተቀላቀልክ ስምህን ጠንክር ብየዋለሁ እዚህ መቀመጥ ስለሰለቸኝ ለምን ለጥየቃ የመጣው ሙዝ መሸጥ አልጀምር ይሄን አካውንት ተከተሉ በጣም ያዝናናችኋል እዩት ይሄን ደግሞ ምን አይነት ጂኒስ የሆነ ዲዛይን እንደሆነ የሚገርም ጌት ቫልቭ አይበላሽም ምናምን ወር ላይ ይፈሳል ወር ታስተራው ይተጋሉ ሰዎች ለሰዎች ነው የሰራው ብዙ ቤቶች እንደዚህ አይባምባ ቢሆን አሪፍ ለልምምድም
ቀይ መሃል ላይ ብታረጊበት ስጋ ነገር አረንጓዴ ቢጫ ቀይ ሰራም ማለት አማ ወይ ደግነሽ እንደ ለበንጋስ አሪፍ ፒካፕ ላይ ሰፈፈለው ብትለው የቡና ሰዓት አልፎ ግርዛት ቤኪ ምን ነው ግርዛት አበዛ ዛሬ እየቀነሰ ነው ግርዛት ቪዲዮ ታውዴ በሰዓቱ አትቆረጥም ቦስ ታጥተሽ ብገኝ ይሻላል ትንሽ ደቂቃ ነው ያለፈው የቡና ሰዓት ተጣጣጣለው እነት ወደዚህ ሆነጋሽ ምንድነው በዚህ እድሜው እንደዚህ መቆረጥ እንትን ማነው ስራ አይደል እንዴ ስራ ሰረሰርሽ ብለቅ አቤቱ በዚህ ነው መቆርጦ ግራይንደር የለም ሲጀመር ለትንንሾቹ እኮ ነው ይሄ ምን አይነት ዶክተር ቦታ በሰዓቱ አትቆረጥም ቦታ ስለታላችሁ ተጨቃጨቂ አያ ነገር በጣም እየቀለለኝ ነው አስወግጄ ነው በዚህ እድሜ አስወገድኩልህ ሙሉን ዛሬም ብቻ ተገላገኝ እንጂ ሁለተኛ ምንም አላርግም ይሁን እላለሁ አደራ እንዳይምል ያዙልኝ ወንድሜ ትሄዳለህ የት ኤርፖርት ነኝ ችግር የለም ግባ ምን ባክ ቼኪንግ ታይም 10 ደቂቃ ነው የቀረኝ አሜሪካ ፍላይት አለ እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ ጀምረው በፈለከው አድርገው በቃ 900 ብር ትከፍላለህ 5000 መከፍላለሁ እኔ ምንም የብር ችግር የለብኝም ወንድሜ እኔ አሜሪካ ነው የሚሄደው ፍላይት አለብኝ በጣም እሺ ቆይ ግን እንዳታስጀምረው አንድ ላፕቶፕ የምሰጣት ልጅ አለች እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ ቼኪንግ ታይም በጣም ኮረፍዷል እንዴ ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ ማታም እንዲሰራ ነው ያደርኩት አታዝኑልኝም እንዴ ሄሎ ሺት ስልኬ ዘጋ አንዴ ባንተ ስልክ ልደውልላት እባክህ ምንድነው ያኔ $1000 ይሆናል አሁን ስልክ ምንድነው ለዚህ ሰው የምትጠረጥሩት ምንድነው መተማመናችን የት ገባ ግን በጣም ነው የምታሳፍረው ምን ይላል አሜሪካ ነገር ሄዶ ታውቃለህ አይ አለቃ ዞር በልና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥመጥ ውጪ ወጣ በሉ ምናምን እንደኛ እኔ ከዩኤን ከኤስኤስአር ከኤምኤስአር ከደብሊውኤፍኬ ደብሊውዜድደብሊው ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው የት ነው ያለሽው እኮ ነው ሰፈራችሁ ቆሜ የለ እንዴ መጣው እሺ የቱ ጋር ነሽ እኔ እዛው አስፋልቱ ጋር ነው ያለሁት እኮ በዚህ አትታይኝም እኮ እንዴ ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ ጭራሽ ምክርም አለው በምክር ዝርፊያ በኢየሱስ ክርስቶስ ስም ስራ ይፍረስ ዛሬ ፋዘር እየመጣ ነውና እንዲህ የእምነት ሰው ስለሆነ እንደዚህ ያለ ነገር በጣም ነው የሚቃወመው ከዛ እንዲህ አርጌ እስቲ ፕራንክ አረጋዋል እስቲ ሪአክሽን እዚህ ቤት ልጆች ሰላም ዋላችሁ ይሄ ምንድን ነው እቺ ማናት እቺ ከየት መጣች ሴት ነች በኢየሱስ ክርስቶስ ስም ስራ ይፍረስ እቅዱ ይፍረስ በኢየሱስ አንቺ ነሽ አስተምረሽ አሳድጌ በእግዚአብሔር ቃል ጎትኩቼ አሳድገሽ በዚህ በኢየሱስ ስም ስራው ይፍረስ እቅዱ ይፍረስ እኔ እዚህ ቤት አልቆይም እኔ አልቆይም ወይኔ ነገር የተበላሸ በኢየሱስ ስም ሄድኩኔ ካሜራ አለ ከወተት ሌላ ፋዘር ምክንያት አግኝቷል አይ ተመልሶ አይወጣ ሊያገባት ሽማግሌ ሲልክ ከለከሉት ለምን ለመከልከላቸው ያቀረቡት ምክንያት ደግሞ
እሱ የሚኖረው አዳማ በመሆኑ የእሷን ከቤተሰብ መራቅ እንደማይፈልጉ በማንሳት ነበር። ከወራት በኋላ ውጭ ለሚኖረው ለሌላኛው ጓደኛችን ዳሯት። በዚህ ጊዜ ነው ለአዲስ አበባ ከአዳማ ይልቅ እንግሊዝ እንደሚቀርብ የተረዳሁት። ማልቀስ ይሻላል ጂል ባረ ይሻላል። ማማ ዝናሽ ጥፍር የተቆረጡ ነው። ብሬክ ዳንስ ምንድነው? ስጋው ስትነካው ነው የሰማይ ነው። አማዬ ስጋውን አብረት ስትቆጠው ይጀማል። እሺ ከደገና ያመኛል። አማዬ እሺ በቃ ላሰሙ ታይዞ አማዬ መካሻን ትእዛዝ ባለኝ ቪዲዮ ፍርምቆጫውን የመካሻን ኤን ይመስላል። እንግዲህ ቆይ አንድ ያው አለቀለ ነይስ አንዴ ልቁረጥ ታታ ቆረጥኩት አንዱ አረምን ታው ግን እነዚህ ሲራመድ አይኔ ላይ ነው። በስንት አመትሽ ማግባት ትፈልጊያለሽ? ቆይ ጥያቄ አሁን የስ ወይ ነው የሚባል ጥያቄ ቁጥር መጥራት አለብኝ። እስከ 25 ባገባ ደስ ይለኛል። አሁን 23 ዓመቴ ነው። 23 ነው 32 እንዴት እድሜ ጸጋ ነው። አንድም ሁለትም መቀነስ በሰማይ ቤት እንግዲህ ያንዛን 2 ዓመታት አልረዳኝም አልፈልጋቸውም እንደማለት ይቆጠራል። ስለዚህ ለመቀነስ ስትወሰወሺ እሱን እያሰብሽ እንግዲህ ከተለመደው ከሿሿ ስርቆትና ሌብነት በተጨማሪ አሁን ደግሞ ቴክኖሎጂን በመጠቀም የተለያዩ አይነት የስርቆት መንገዶች የተስፋፉ ነው ያሉት። በተለይ ሞባይል ባንኪንግ ጋር በተያያዘ መጠርጠር እስከሚከብድ ድረስ እንዴት እንደሚያወሩት መልካምኛ ዛሬውኑ አሁኑኑ አዘዋውረን እንዳጠናቀቀን እርሱም በነገው ዕለት ከጠዋቱ 4:45 ነው ሽልማቱን ለመረከብ አካውንት ነምበሮችን ባስከፈቱበት ቅርንጫፍ ላይ ተገኝተው ሽልማቱን ይረከቡ። እሺ ሆኖም ደንበኛችን ይሄ ሽልማት የሚበረከትለት በንግድ ባንካችን ላይ በገንዘብ የሚቆረጥ ሎተሪ ቆርጠው አሊያም ከሌሎች ደንበኛ በተሻለ ቆጥበው ሳይሆን ባንካችንን ተመራጭ አድርገው ገንዘብ ወጪ ገቢ ሲያደርጉ ባለማወቅ ያልወሰዱት የሎተሪ ኩፖን ቁጥር ነው ተሸላሚ ያደረጉት። ይሄም የሎተሪ ኩፖን ቁጥር እዚህ ወጣ የወጣበት የኮምፒውተር ሲስተም ላይ ነው የሚገኘው። ከዚህ ከኮምፒውተር ሲስተም ላይ አውጥቼ ስነግሮት እርሱም በንግድ ባንካችን መገልገያ በሆነው በሞባይል ባንኪንግ አገልግሎት ገብተው የጣቁት ቁጥሮችን እየመዘገቡ አሸናፊነቱን የሚያረጋግጥለት ሙሉ ስሞትን የያዘ አካውንት ነምበሮችን የያዘ ምን እንደደረሱትና ከየትኛው የኢትዮጵያ ንግድ ባንክ ቅርንጫፍ ላይ ሽልማቱን መረከብ እንደምትችሉ የሚገልጽ ሜሴጅ አሁኑኑ በእጅ ስልካችሁ እናስተላልፋለን። ይሰማል አይደለ? አዎ እየሰማሁ። እርሱም በሜሴጁ መሰረት ሜሴጁን በማሳየት ነገ ከቅርንጫፉ ላይ ሽልማቱን የሚረከቡት። እሺ በዚህ ስልክ ላይ ነው የሚላከው ሜሴጅ? አዎ እሺ መልካም ሜሴጁን በማሳየት ነገ ከቅርንጫፉ ሽልማቱን ይረከባሉ። ሆኖም ደንበኛችን ነገ ቅርንጫፍ ላይ ሲገኙ ዋና ማናጀሩ ከእርሶ የሚፈልጋቸው 4 ፎርማሊቲዎች አሉ። አሁን ስነግሮት አሟልተው ይዘው ይገኛሉ። በቀጣይ የቀበሌ መታወቂያ ያሉት አሊያም ናሽናል አይዲ ፋይዳ? አዎ አለ። ትላንትና ነው የወሰድኩኝ። ምን አለኝ? ትላንት ወሰድኩኝ ዲጂታል መታወቂያ። አዎ ዲጂታሉን ያዙ። እሺ 3 ጉርድ ፎቶ። እሺ
የቁጠባ ሂሳብ ደብተሩ አለ አይደለ? ደብተሩ አለ ግን አርጅቷል። ምን አለኝ? አርጅቷል እንጂ አለ ትንሽ ተበላሽቷል። አላስቀየርኩም። አካውንት ቁጥሮትን ያውቁታል አይደለ? በቃ መልካም። እነዚህንና አሁን በዋነኝነት እድለኛና ተሸላሚ ያደረጉትን የጣፉትን ቁጥር ኦንላይን በስልኮት መዝግበው የሚከላልፉትን የሽልማቱን መረከቢያ ሜሴጅ አንድ ላይ ይዞ በመሄድ እነዚህን 4 ፎርማሊቲዎች በማሳየት ነገር ሽልማቱን ይረከቡ። እሺ፣ አመሰግናለሁ። መልካም። አሁን ሙሉ ኢንፎርሜሽኑ ግልጽ ነው አይደለ? ደንበኛ ግልጽ ነው አይደለ? አዎ። መልካም። አሁን በመቀጠል ከዋና ማናጀር ጋር ምዝገባ ሂደቱን ያጠናቅቃሉ። ምዝገባ ሂደቱ ተጠናቆ እንዳለቀ ሜሴጅ ሲገባሉት ነው ገባልኝ ብሎ ተመሰጋግነን ጥሪ የሚቋረጠው። ሜሴጅ ሲገባ ያሳዩታል አይደለ? ስልኮት ያነባል። አዎ ያሳያል። መልካም። 1 ደቂቃ በመስመር ላይ ጠብቁ። ከዋና ማናጀር ጋር ምዝገባ ሂደቱን ያጠናቁ። እሺ። ሞባይል ባንኪንግን በዚህ ነው እየተገለገሉ ያሉት? አዎ። መልካም። ሜሴጁ የሚያስተላልፍለት በሱ ነው አሁን። እሺ፣ ይጠብቁ። እሺ። ፋይዳዎትን አጣምረዋል እንዴ ከንግድ ባንክ ጋር? አዎ። አጣምረው ጨርሰዋል? አዎ። ፋይዳ እንዳይረሱ ግዴታ ስለሆነ ነገር እሺ፣ ይዛል። ፋይዳዎትን እንዳይረሱ ሲመጡ። አዎ፣ ይዤ ነው የምመጣው። ሰላም ይስጥልን። አብሮ ይስጥልን። እንዴት ነው? ዋና ማናጀር ሰለሞን አባተ እባላለሁ። በድጋሚ እንኳን ደስ አለዎት ከነመላ ቤተሰቦ እያልኩት ነው። እንኳን አብሮ ደስ አለ። መልካም። ያችን ጊዜ ንግድ ባንክ ሊጠቀሙ እያልኩኝ 6 ወራት ውስጥ ባለማወቅ ያልወሰዱትን የሎተሪ ኩፖን ቁጥሮች አስመዘግቦታለሁ። እሺ። አሁን የምንነጋገርበት ስልኮት ስማርትፎን ተች ስክሪን ነው ወይስ ትንሿ ቁጥር ስልክ ነው? ስልኮት ትንሽ ስልክ ነች፣ ትንሿ ነች። መልካም። በቅድሚያ ስልኮትን ላውድ ስፒከር ላይ አድርጉት። እሺ። አዎ። አሁን ኮከብ 889 መሰላሉ ይደውሉት ያመጣለው ፊድባክ ይነግሩኛል። ኮከብ 889 መሰላል። እሺ። ይደውሉት። አዎ። ያመጣለው አቤት። እሺ፣ ምን አመጣለሁት? እየሞከረ ነው። ዋይቲንግ እያለ ነው። መልካም። እየተሽከረከረ ነው። አዎ። እሺ፣ አሁንም አላመጣለሁትም? አላመጣም። ከዚህ ቀደም እርሷ እንደዚህ አይደል አገልግሎታቸው የሚጠቀሙት? በዚህ ነው 889 ነው። እስኪ በድጋሚ ደውሉት። እሺ። ኮከብ 889 ማሲላል። ምን ሆነች? አለ ባድ ሪኩዌስት ይላል። ምንድን ነው? ተበላሸች እንደ ባንክ እሺ፣ አካውንቴ ልጆች ነካችሁ እንደ ባንክ ስልክ እምቢ እያለ ነው። እዚህ ስልክ ውስጥ ስንት ሲም ካርድ ነው ያለው? አንድ ነው ያለው። እቺ 13 ብቻ ነው ያለው። ግን ከዚህ ቀደም ተጠቅመውበት ያውቃሉ? አዎ እጠቀማለሁ። ትላንት ራሱ ብር ከፍያለሁ። እስኪ ደውሉት አሁን። እሺ። በአካል ልምጣ እንደ ነኝ ባንክ ልምጣ እንደ በአካል ቢመጡት ነገ ሽልማቱን ለመረከብ 4 ሰዓት ከ45 ነው። አሁን መጀመሪያ የሽልማቱን መረከቢያ ሜሴጅ እንዲህ እየተነጋገርን ይመዘግባሉ። ሙሉ ስሞትን የያዘ ሜሴጅ ይገባሉታል። በሜሴጁ መሰረት በመዘግ ቅርንጫፉ ሽልማቱን የሚረከቡት እርስዎ። እሺ። ሄጄ ልሞክር እንደ ዘግቼ ስልኩን እንትኑ ላይ መዝግቤ ይዤ ስልኩን ካቋረጥኩ በኋላ ልሞክር እንደ በእስክሪብቶ ይዤ አይደለም እንዴ? እየተነጋገረ ነው። እምቢ እያለች እኮ ነው ስልክ። አሁን ልሞክር። ምን ሆነ? አሁን እየሞከረ ነው። አሁን ቆይ እየተሽከረከረች ነው። እየተሽከረከረች ምንም አላመጣች።
ከዚህ ቀደም ለመጨረሻ ጊዜ መቼ ነው የተጠቀሙት ሞባይል ባንክ አገልግሎት? ሞባይል ባንክ ትላንት ራሱ ብር ከፍያለሁ እኔ 1000 ብር። ትላንት ለሰው ከፈልኩ። አሁን ደግሞ አቋረጠ። እየሞከረ የተሽከረከረ ነበረ ይሞክር። አሁንም አባቷ እቺን ስልክ ካልቀየርኩ በቃ እንደው ሽልማቱ ከደረሰኝ ታች እገዛለሁ። ሲስተሙ ኔትወርክ አለ። ማብራት ግን አሁን ጠፋ። እኛ ጋር ማብራት ጠፍቶ ነበር። ኔትወርክ ይሁን አይደለም ችግር የለውም ከማብራት ጋር ምንም አይደለም። እዚህ ደግሞ እኔ ያለው ጫካ ስለሆነ ትንሽ በረሃማ አካባቢ እሺ ኔትወርክ ወዳለበት ቦታ እየተጠጉ ሄዱ። እሺ ቆይ የሆነ ዳገት አለች። ቆይ ወይ ደውላለሁ ወጥቼ እዛ ላይ አንዳንዴ ሲታስቸግር እዛ ላይ ወጥተን ነው የምንደውለው። ድምጻችን ከእጅ ላይ እየዋለ ስለሆነ ጥሪ መቋረጥ የለበትም። ጥሪ ያቋርጠው እየተነጋገረ ኔትወርክ ወዳለበት ቦታ ሄዱ። እንደዚሁ ሆኜ ልውጣ? እንዲሁ እየተነጋገረን ሄዱ። ድምጻችን ከእጅ ላይ እየዋለ ስለሆነ ጥሪ መቋረጥ የለበትም። ትንሽ እኮ ታስኬዳለች። አሁን ኔትወርኩ እዛ ጋር ካልሄድኩ አትወጣም። እየሞከሩ ሲሄዱ አሁንም ይሰራሉታል። አይቆጥርባችሁም? እንዳይቆጥርባችሁ ብዬ እኮ ተጨቃጭቀን ተጣልተንም እናውቃለን። ባሌን አቃጠልከው። እሱ ሊያቃጠል በእናትህ እሱ አቃጠል ነው። ይሄን መሰክራለሁ። ያው የእሱ እንትን ምንድን ነው አንድ ነገር ነው ካለ በቃ ደግሞ ልክ ነው እኮ አይሳሳትም። እኔ ብዙ ነገር ላይ ያጋጥመኛል። ግን የሆነ ነገር አሁን በስህተት እየሞከርሽ ከወደደው በቃ ስህተቱ ራሱ ልክ ነው። እሱ እሱ ነው ጥበብ ያምንበትና እንዴ እኔ ማቴዴ እኮ ሙከራ ነው ስለው እንዴ ነው እኔ የምፈልገው ይላል። እንዴ እኔ ደግሞ ይሄ እንደዚህ አይሆንም አይከርም። እንደ ድንገት የምትሞክሪውን ነው የሚይዘው እና ጆሮ ደግሞ ፈጣን ነው። ኢትዮሪካ እንግዲህ የተሰኘው የቴዲ አፍሮ አልበም የፋሲካ ዋዜማ ላይ ይለቀቃል። እኔ ቀጣይ ሳምንት አልደርስ ብሎናል ቤተሰብ። ይህን አልበም እንግዲህ ለማጣጣም ሁላችንም ጓጉተናል ብዬ ተስፋ አድርጋለሁ። ይህ ዓመት ከጀመረ 2018 አንድ አሪፍ ነገር እስኪ የዛሬ ቪዲዮን ይመስል ነበረ ቤተሰብ። እስከዚህ ድረስ ካላችሁ ሁላችሁንም አይ ላይ ኦል። በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው